ላይ ወርዳ አንተ ከቅድስትና ከምሳሌ ጋር አብረህ ትተኛለህ ማለት ነው አይደለም? ምን ታላቅ ሲያዝ መታዘዝ አለብን አላልከኝም አባዬ? እና መታዘዝ አለብህ እኮ። እሺ በቃሽ፣ ጥሩ ነው። ዛሬ ከአባዬ ጋርና ከማዬ ጋር ቅፍቅፍ ብዬ ነው ወራኝ። እንደምኮ አንዳንድ ጊዜ ከኛ ጋር ተኛል። የት? እሺ እዚህ ልተኛ ነው እንዴ? ስትናፍቂኝ ጊዜ መጣሁ። ምን ነው ልመለስ? አሁንም እየቀለድክብኝ ነው? ምንድነው? ዛሬ እኛ እዚህ ነው የምንተኛው። አንቺን ሌላ ክፍል ተዘጋጅቶልሻል። በጣም ይቅርታ። እስካሁን ደግሞ ክፍሌን ስለለቀቅኩልሽ ልታመሰግኝ ይገባል። አሁን ወደ ክፍል ግቢ። ተነሽ። ሶስታችሁም እዚህ ልተኙ? አዎ፣ ለአንቺ ሌላ ክፍል ተዘጋጅቶልሻል። ይቅርታ እና እስካሁንም ክፍሌን ስለለቀቅኩልሽ ልታመሰግኝ ይገባል። አሁን ቶሎ ብለሽ ወደ ተዘጋጀልሽ ክፍል ግቢ። ተነሽ። ይበላ አይ እየቀለዳችሁ መሆን አለበት። በቃ ማለት ብለን ነበረ። ያው ተሳካልን። እሱ ማለት ብራንካች ምን በዚህ ነው የምታዛነው? በማለት አንድም ተስከሪ ልብሱን ሰጅና መልሽ። ከዚህ አንድ ነገር ተማሪ። ይሄን ሁሉ ያደረገችለትን ቅድስትን ብሩክ ከዚህ ቤት የሚያባርር ስብዕና ያለው ከሆነ ብሩክ ላንቺም የሚጠቅም ባል አይሆን። ወይዘሮ ማህሌት ዛሬ ጉድ ሆናለች። አንጀቴ ቅቤ ጠጥቷል አለች ቅድስቴ። የኛም ጠጣ እንጂ ቅድስትዬ ምን ያንቺ ብቻ። ዛሬ እንግዲህ በሚገርም ሁኔታ እንግዲህ በባለፈው ክፍል ሁላችንም በተስፋ ነበር ስንጠብቅ የነበረው። ምክንያቱ ደግሞ እንግዲህ ብሩክ ያደረገው ነገር በጣም እኔ ግን የሚገርመው ማለት ነው ፕራንክ እንደሆነ ገብቶ የነበረ እውነት ለመናገር። ምክንያቱም ብሩክ ይሄንን የማድረግ ሞራል በፍጹም አይኖረውም ብዬ ነበረ ማለት ነው። እንግዲህ እንዳልኩትም እውነት ለመናገር ፕራንክ መሆኑ በጣም ደስ ብሎናል ማለት ነው። ቅድስዬ ደግሞ እንኳን ደስ አለሽ። እውነት የቅድስዬ ደስታ የሚያስደስታችሁ ማለት ነው ቤተሰቦች። እኔ በጣም ነው ደስ ያለኝ። እንዴት ደስ እንዳለኝ ማለት ስትጨረጨር ቅድስት ስትደሰት ማለት ነው ያለኝ ደስታ እንዴ በቃል የሚገለጽ አይደለም። ምን ነው የምላችሁ? እንዴ ተጫውታብን ጋይስ። ማለት ማዲስባት ፈንጠዝያ በፈንጠዝያ ሆነች እንጂ ደፋር እንዴ ትንሽ እኮ አታፍርም ደግሞ ማለት ነው። ረረረ የድፍረቷ ጥግ እኮ ነው ደግሞ የሚገርመው ማለት ወይኔ እንደሷ በዚህ ልክ ድፍረት ቢኖረኝ ማለት ነው ምን በደረስኩኝ ነበር። እና እንግዲህ የመጨረሻው ደግሞ ዛሬው በጣም የብስ ደስ አይልም ማለት እንግዲህ ይዛው የነበረውን የብሩክን አልጋ ክፍል ዛሬ ለቃ ቅድስትና ብሩክ ምሳሌ አንድ ላይ ሊተኙበት ነው። እንግዲህ ምንም እንንን አልችልም። ቅድስትዬ እንኳን ደስ አለሽ ማለት እሱ ያስችልሽ ነው ልንል የምንችለው። ሌላ ነገር መሽም የሚባል ነገር የለም። ወይኔ ጉዴ ቅድስትዬ እንኳን ደስ አለሽ ነው እንግዲህ። ወይዘሮ ማለት ተንጨርጨሪ እናቴ ተንጨርጨሪ። እንግዲህ ስትፈናጨር ነበር እንዳያችኋት። እንግዲህ ማህሌትን ማነው ቅድስትን ከቤት ለማስወጣት ያላረገችው ነገር ጠይቁኝ። ያልቆፈረችው ጉድጓድ የለም፣ ያልፈነቀለችው ድንጋይ ድብ የለም። በመጨረሻ ራሷ ባመጣችው ጉድጓድ ራሷ ገባችበት ማለት ነው። ወይኔ ጉዴ! ቅድስት ልትሸኝ ሻንጣው ምናምን ሸካክፋ እኔ ራሴ ሸኛለሁ። ሁለት ልብሶችን አንድ ብጣቂ ሻንጣ ላለቻት አለችና ማለት ነው። ልብሶቹን ባንድ እጇ ሻንጣውን ባንድ እጇ ይዛ የመጣችው ነገር እስከይስ ወይኔ ምር በጣም ነው ያሳቀችኝ። ሁለቱንም ወይ ልብሱንስ ሻንጣ አስገብታ ይዛው በመጣ እኮ ጥሩ ነበረ።
ለየብቻ ማለት ነው። ልብሱን በአንድ እጇ ሻንጣውን በአንድ እጇ ይዘው አልመጣችም ማለት እንግዲህ ቻዩ ምንም ማድረግ አይቻልም። ከጌትነት ወደ ሎሌነት ይላል ያገሬ ሰው ሲተርት። እንግዲህ አንቺን ከክብር ወደዚህ ያዞረ ፈጣሪ እናቴ ቅድስትን ከዛ ስቃይ አውጥቶ እንደዚህ ክብር ላይ ያኖር አምላክ እንግዲህ ደግሞ እኛን የሚጎብኘን ነው። ሌላ ምን እንላለን? ወይኔ ማለት ስታስቀኝ እኮ ማለት ነው ጋይስ፣ የምሬ በጣም ነው የምታስቀው ነው የምላችሁ። እንግዲህ ተፍ እያለች ነው ግን አልተሳካላትም። የሚገርመው ነገር አሁንም ደግሞ ተስፋ አትቆርጥም። አሁንም በቃ እንደማንም ብዬ ቅድስትን ከዚህ ከሰውዬ አላቅቄ የራሴማ አደርገዋለሁ በቃ የማይቀር ነገር ነው እያለች እንግዲህ ራሷን አሳምና ነው እንግዲህ ቀጫቀምቧ እያለች የምትገኘው ወይዘሮ ማለት። ግን ብሩክ እኔ በባለፈው ክፍል ጋይስ እንደዛ ሲሆን ብሩክ የሌለ ነበር የተናደረው የሌለ ማለት ነው። እኔ በራሴ በጣም የተናደርኩት ምናምን ማለት በቃ ምንድነው ማለት ምን አስቦ ነው ብዬ በቃ ግን ፕራንክ እንደሆነ ገብቶ ነበር። መቼም ምንም ቢሆን በምንም ሁኔታ ውስጥ ቢሆን እንደው ማህሌትን መልሶ እንደዛ አደረግሻት ብሎ ቅድስትን የሚናገርበት ሞራን መኖር በስማም በጣም ነበር የደነገጥኩ። ይሄ ነገር መድብልና ብሩክ ተመካክረው ነው ብዬ የምር ማርያምን ብዬ ነበር ግን ማለት ነው የምር ምክንያቱም እንደው በጣም ስለገረመኝ ሰው እንግዲህ በሚገርም ሁኔታ እንዳልኩትም አልቀረ እንዳልኩት ሆነዋል ማለት ነው ጋይስ እንዳልኩት ሆነዋል። እንዴ ምን ነው ሸዋ በጣም እኮ አበዛችሁ። ዘለቅናት እንዴ ጋይስ ማለት ሮ ተንቀባረረችብን እንጂ ተንቀባረረች። ወይኔ እንዴት እንደሳኩኝ ማለት ምን እንግዲህ ማለት በዚህ መልኩ ተፍ እያለች ነው የምትገኘው። ግን አይሳካላትም ቅድስትዬና ዛሬ ደግሞ ብሩክ አንድ ላይ ሊያድሩ ነው፣ አንድ ላይ ተኙ ነው። አልጋሽ ልቀቂ ተብላለች ማለቴ አልጋውን ልቀቂ ተብላ እዛ እንትን ብላለች ማለት ነው። ስለዚህ እነ ቅድስት አንድ ላይ ተኙ ነው። እኔ በህይወት እያለሁኝ መቼም አንቺ ካሱ ጋር ተኝም ብላ ዝታባት ነበረ። እንግዲህ እኔ ደግሞ ቆይታ ያለሽ ብላ ቅድስትም ዝታ ነበር። የሚገርመው እንግዲህ አብረው ሊተኙ ፏፈሽ እያሉ ነው። አልጋውንም ልቀቂ ተብላለች። ለሊት በተኛችበት መጣ ባላፈነቻቸው አትሉም? እንግዲህ እሱ የማይቀር ነው አላቅም ብቻ ማለት ነው። ቤተሰቦቻችን ሁኔታውም የሚያምረኝ አይደለም። ምክንያቱም ከቅናት የተነሳ ከባድ ነው እኮ ታውቃላችሁ አይደል ጋይስ? እንደ ቅናት መጥፎ ነገር የለም በነገራችን ላይ እንደ ቅናት መጥፎ ነገር የለም በዚህ ምድር ላይ። ስለዚህ እሱ ደግሞ በጣም አደጋለሁ። እንግዲህ ቅድስትዬም እንደዛ እያለች ነው። ወይዘሮ ማህሌትም አንቺ ድማ ትተሽ ይዘሽ ዋተኝም ባሌን እያለች ነው። የማን አባ ጀግና የማን አባ ፈሪ እያልን ነው እኛም እንግዲህ ሲቀጣጠል ያው እሳት መሞቅ ነው አስፈላጊም ከሆነ እና ወደ ቤተሰቦቼ ይሄን ይመስል ነበረ። ወይኔ ጉዴ! ለማንኛውም እኔ በራሴ በጣም ነው ዘና ያልኩትኝ። ምክንያቱም እንግዲህ ያው ቅድስት እንትን ስላለች ማለት ነው። መድብል ባመቻቸው ፕሮግራም እንግዲህ ብሩክም ተቀብሎ እንትን ማለቱ። ሌላው ደግሞ ይሄ እንትን የሚባለው ሰውዬ መያዙ እንዴት እንዳስደሰተኝ ማለት ነው ጋይስ። ጠበቃ ምናምን የሚባለው ሰውዬ እንዴት እንዳስደሰተኝ ዘና ነው ያልኩበት ትላላችሁ። እና ቤተሰቦቻችን የዛሬው ቪዲዮ ይመስል ነበረ። እንግዲህ መርዞ ደላላውም ተፍተፍ እያለ ነው። እሷም ሌላ እየተጠቀመችበት ነው ወይዘሮ ኤፍራታ። እሱ ፎንቃ ይዞት ነው የምር አገኛለሁ ብሎ ሊበላ፣ እሷ ደግሞ ነገሮቿን እያመቻቸችበት ነው። እንግዲህ ለዝና ደግሞ ያ ጠበቃው ደውሏል፣ ጠበቃውም ታስሯል። ዝና እንግዲህ ያለበትን ቦታ የነ ሉላን ቤት ጠበቃው ደውሎ ለሞገስ ይቅርታ ለዝና ጠቆሞታል። እነሱም ለዙ ተብሎ እንግዲህ ሸሽተው ሆቴል ውስጥ ነው ያሉት። ስለዚህ
አሁን ላይ እንግዲህ እነ መድብል ፕሮሰሱ እያለቀላቸው ይመስላል። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላካላችሁ። ባይ ባይ። እወዳችኋለሁ።